ተቀመጥ ጭራሽ ተፈናዳለህ እንዴ ተቀመጫችሁ ተቀመጭ ምንድነው ግን እያደረገ ዝም በል ተቀመጥ እማትያዝ መስሎ ነው እማትያዝ ና ጭራሽ እሱንም እንደዚህ ያደረከው አንተ ነህ እንዴ የምትለውን ነገር ተመከሱኝ ከሆነ ከሰሱኝ እዚህ ምንድነው ታስደበድቡኝ ነው እንዴ ጠራችሁኝ ገባ አይደል ከዚህ በላይ ካንተ ጋር ይሄዳሉ ምንም የምሰማው የምፈራው ነገር የለም በቃ አላንሽ ምንም እንዳልክ ካስቀመጥክ እሷ መንካቱ ለምን አስፈለገ? አይኑ እያየ ልበቀለው ስለፈለኩ ነው ታዲያ እኮ በጣም የሚያስገርም ነገር አሁን ላይ እያልሽኝ ያለሽው በሆዴ የመንፈስ ጽንስ ይዣለሁ እያልሽኝ ነው። እኔ እኮ አሁን መንፈስ እንዳልልም እንዴት ነው በመንፈስ ጽንስ ሊኖር የሚችለው? እኔ ደግሞ ማለት ከሌላ ሰው ጋር ግንኙነት እንዳላደረኩኝ በጣም እርግጠኛ ነኝ። ግን ግራ የሚያጋባኝ ነገር ግን ጧት ከእንቅልፌ ስነቃ በቃ ሰውነቴ እንዴት ነው ግንኙነት አድርጎ እንዳደረሰው ይሰማኛል ምናምን። እንዴ ምንድነው እያየ ያለሁት ምንድነው? ማነው ሰውዬ? መለየት ካልቻልሽ ችግር የለም። በሌሎች ቪዲዮዎችም ላይ ስላለ በደንብ ተለየው። እስኪ በደንብ አሳየኝ። ቆይ ምን እየሰራ ነው? እዩ እዚህ ጋር እንዴ እኔ አላምንም። ልዑል ማን ነው ልዑል? እንዴ ቆይ ሰገራውን እንኳን የሚጠቀመው ትልቅ ሰው ዳይፐር አለ አይደለ? እሱ ላይ ነው ምናምን ነገርና ሰውነቱን ማዘዝ አይችልም ምናምን ነገር ግን እኔ ላይ ግን እርግዝና ተፈጥሯል። እንዴት ሊሆን ቻለ? በጣም ጉድ አጀብ የሚያስብል ነገር ነው። ቆይ እነዛ ስጠይቅ ስነግረው የነበሩት ነገሮች በሙሉ ሰውየው ልዑል ነው? ምን? ወይኔ ጉዴ! እሱ እንኳን አመነልኝ። እሱ እንኳን አይቶታል እኮ ምን ሊሰማው እንደሚችል አስብ። ውድ ቤተሰቦች እንግዲህ የተፈጠረውን ነገር ተከታትላችኋል። በጣም የሚያሳዝን ጉድ ነው ያየነው የሰማነው። እሷም እንግዲህ ለመረጋጋት ብዙ ደቂቃ ወስዶባታል። ውሃ የተለያዩ ነገር ቆይ አሁን ምንድነው ማድረግ ያለብኝ? እሱን ብቻ ንገረኝ። ልክ ማድረግ የምችለው ነገር በሙሉ ማድረግ እችላለሁ። ንገረኝ እስቲ ምን እንዳደርግላችሁ ነው የምትፈልጉት? ቆይ ምንድነው የምትጠብቁት? እዚህ እኮ ነው ያለው። ምንድነው እየጠበቃችሁ ያላችሁት? እኔ አልገባኝም። ሁሉም ነገር የራሱ አካሄዳለሁ። እኛ በራሳችን በህግና በመረጃ ነው የምንሄደው። ገባሽ አይደል? በደንብ ማስረዳት ይችላል። ይሄ ብቻ በቂ ማስረጃ አይሆነንም። አሁን አንቺ ሄደሽ ለምንድነው የደፈርከኝ ለምንድነው ያደረግሽኝ ብትይው እሱ እንዲጠፋና የማሰቢያ እድሜ እሺ ቆይ በቃ ማለት ባሌ ታሟል ወይ የሆነ ነገር እንዲረዳኝ ጠይቀው እዚህ ድረስ ማምጣት እችላለሁ። ምንም ችግር የለውም። ምናልባት ሊያግዘኝም ይችላል። ትክክል። እንደዚህ አይነት ፖይንቶችን ነው ማሰብ ያለብን። ይምጣ፣ ከዛ በኋላ እዚህ ቤት ውስጥ ፈንፈን አድርገን እኛ እናወጣጣለን። እኮ እሺ ሊዳው ይሁሉ ሰውም አለ። ተረዳሽኝ አይደል? አሁን በዚህ ሰዓት ሲጀመር ማንንም አይኖርም። ሁሉም ሰው ስራ አለው። እሱ ብቻ ነው በቃ እዚህ ግቢ ውስጥ የሚለው። ማከዳ አንዴ ስሚ፣ ከሁሉም በፊት ያንቺ መረጋጋት ይቀድማል። ተረጋግተሽ ምንም ነገር ሳታስመሲ ሳትናደጂ ምንም ነገሮች ሳታረጊ በደንብ ሄደሽ አውሩ። ቆይ እንዴት ነው ማለት መናደድ የማልችለው? ምን ማለት ነው? ይሄ ሰውዬ ምን እንዳደረገኝ አይተሃል አይደል እንዴ? እንዴት ነው እንድረጋጋ እየጠበቅ ያለው? ይገባኛል፣ እረዳለሁ። እሱን ሁሉንም ነገር የደረሰብሽን ነገር አውቃለሁ። ግን አሁን የመጨረሻዎቹ ምዕራፎች ላይ ነው የደረስነው። ተረዳሽኝ አይደለ? አሁን አንቺ ሄደሽ ምንም ነገር እንዳልተፈጠረ ሆነሽ ሄደሽ እስከዛሬ በመታወሩበት ያው አውርተንም ተነጋግረን ማናቀም ብለሻል። ግን በኖርማል ከሰው ጋር ባለሽ ቀረቤት ሄደሽ ታወሪዋለሽ። በቃ እኔ አሁኑኑ ሂጅ ልጠራው እችላለሁ። አውራሲ እጠራዋለሁ። ቆይ ብቻሽን አትሄጂም። ከኔ ጋር ከሁላችንም ጋር አብረን እንሄዳለን። ላንቺም ሴፍቲ ሲባል እሺ በቃ መሄድ እንችላለን። ችግር የለውም። ካሜራማን ተከተለኝ። አባላቶች ቤት በዚህ በኩል ነው። በዚህ በኩል ነው። እዚህ ጋር ነው። ሰላም ነው? አቤት ሰላም። ልዑል አሁን ናስካ ልዑል እባክህ እስኪ አንዴ አግዘን። ፈልገን ነው እባክህን። የምታግዘን ነገር አለ። አንተ ግቢውን ሁሉም ነገር ስለምታውቀው ደክሞብን ነው። ማን ባለቤቷ አስማራ ደከመ። ታግዘን ይገባል እባክህን። ዘመድ ነው እሱ፣ ቤተሰብ ነው። ና እስኪ ና እንሂድ። ሂድ እስኪ። ልቀቀኝ። ምንድነው? ኧረ ምንም ችግር የለውም። ና ማጀራት ይዘኛል። የት ታውቀኛለህ? እባክህን እስቲ ሄዱና ደክሞብን እኮ ነው። ደክሞብን ነው። ና ግባ። ተቀመጥ። ጭራሽ ተፈናዳለህ እንዴ? ተቀመጭ። አንቺ ተቀመጭ። ምንድነው ግን እያደረገ? ዝም በል። ተቀመጥ። እማትያዝ መስሎ ነው? እማትያዝ ና ረስ ና። እያደረከው ግን ታውቋል። አርፈህ ተቀመጥ። ይኸውልህ
አርፈህ ተቀመጥ። ስትሰራ የነበረው እያንዳንዱ ጉድ እጃችን ላይ ስትሰራ የነበረው እኔ ምንም የሰራሁት ነገር የለም። ምንድነው እንትን አርፈህ ተቀመጥ። አንተ ምንድነው ተቀመጥ። ቁጭ ኧረ እናንተ ሰዎች ተቀመጥ። አርፈህ ይኸውልህ ተቀመጥ። 130 ሆነን የመጣ ነው ለአንተ ልናንስ አይደለም። አርፈህ ተቀመጥ። ስነ ስርዓትህን ይዘህ አበዛችሁ። ቆይ አንተ ምን አጥፍቼ ነው? ምን ሰርቼ ነው? ምን አጥፍቼ ነው ይላል እንዴ? ደግሞ አፉ ሞልቶ ማንም ያንተን እርዳታ ፈልጎ አይደለም እዚህ አስጠራ። አንተን ልናስቀፈድድ ነው እዚህ ዘን የመጣው። ምንድነው የምታስቀፈድደኝ? የት ታውቀኛለህ? ቆይ አንተ እንዴት ነው እንደዚህ ደረትን ገልብጠህ እያወራ ያለው? አልገባኝም። አንቺስ የት ታውቂኛለሽ? እኔና አንቺ ተያይተን ሁላ እናውቃለን እንዴ? ምን ማለት ነው ተያይተን ሁላ እናውቃለን ማለት? ምንድነው? ቆይ አሁን እያደረከው ነገር እያንዳንዱ ነገር ልትክድ እየሞከርክ ነው። አልገባኝም። ምንድነው ያደረኩት? እኔ ምንም የሰራሁት ነገር የለም። እዚህ ቤት እየተመላለስክ ለሊት ምንድነው የምትፈጽመው? የት ነው የምመላለሰው? ይኸውልህ አይነን አፍጥጠህ ምንም ነገር አላረኩም አትበል። ካንተ ይኸውልህ በጣም ብዙ መረጃ አለ። ምንድነው የምትለኝ? በጣም ብዙ መረጃ አለ። እዚህ አመጣችሁ የገፈታተራችሁኝ ለምንድነው? የምትደበድቡኝ ምናምን እዚህ ያመጣችኋችሁ ሰዎች። ቆይ አንተ ከኔ ምን ፈልገህ ነው? ጭራሽ አይነን አፍጥተህ ትለፈልፋለህ እንዴ? ንገረኝ፣ ከኔ ምን ፈልገህ ነው? እኔ ምንም አላረኩሽም ሴትዮ። አንተ ይኸውልህ ወደዚህ ያዘ አታየውም እንዴ? ምንም ነገር እንዳልሰራ ሰው ፊቱን አፍጥ ሲያወራ ራሱ ሁሉ እርዳኝ ብለሽ አይደል እንዴ የመጣሽው? ዝም በል ይኸውልህ፣ ትሰማኛለህ? አፍን ዝጋ። እርዳኝ ብለሽ ነው የመጣሽው ሴት። አታየውም እንዴ? ምንም ነገር እንዳልፈጸመ ሰው ደረቱን ገልብጦ ሲያወራ። በቃ ይበቃል። እባክሽ ማከዳ ተረጋጊ። ምንድነው እያረጋችሁ ያላችሁ? እስካሁን ያደረግነው ነገር በሙሉ እኛም እሷም ስሜታዊ ሆነ ነው። አሁን በተረጋጋ መንፈስ ያለውን ነገር በሙሉ ጠይቀሃል። እዚህ ግቢ ውስጥ ለምን ያህል አመት ነው የኖርከው? እኔ 2 አመት ኖሬያለሁ። 2 አመት ኖረሃል። ብቻህን ነው የምትኖረው ወይስ ቤተሰብ አለ? ብቻህን ነው የምትኖረው? እሺ። እዚህ ቤት ውስጥ ስራ ምንድነው ለመሆኑ? ደላላ ነው። ደላላ። ግን የሁሉ ጥያቄ ለምንድን ነው የምትጠይቀኝ? አንተ ማን ነህ? ከመጠየቅም በላይ አስሬ ላስገርፈህ እችላለሁ። እንዳትወጣ አድርጌ እስር ቤት አስገብቼ ላስማቅቀህ እችላለሁ። ገባህ አይደለ? ሲጀመር ማን አጠፋህ? አሁን ዝም ብለህ ከመሬት ተነስተህ ያጠፋሁት ነገር እና እዚህ አምጥተህ የምትደበድበኝ ታዲያ ምንድን ነው? መናገር ያለብህ ነገር ስላለ ነው። ብዙ ስለሆናችሁ ነው እንዴ? በደምብ። ለምን ብቻችሁን እስቲ አትወጡም? እንደ ወንድ እንዴት ነው አንተ? ቆይ እንደዚህ የጠገብከው ምንድን ነው የጠገብኩት እንዴ? በልቼ ነው የኖርኩት እንደ ሰው። ምን ዘና ብዬ ስለምኖር ነው እንዴ? ቀንታ ነው እንዴ? ምንድን ነው? ይኸውልህ በስርዓት የምጠይቅህን ብቻ መልስልኝ። እኔ ከመምታትም ከመደብደብም በላይ እንዳትወጣ አድርጌ አስማቅቃለሁ እስር ቤት። ኧረ በእናትህ ምን ሆነሃል? እዚህ አሁን እንትን አትበለኝ። ቆይ አንተ ለምንድን ነው እየካድክ ያለው? ለምንድን ነው እውነቱን የማትናገረው? ምንድን ነው እውነታው? እርዳኝ ብላችሁ ጠራችሁኝ፣ መጣሁ ልረዳችሁ። ስለዚህ አምጣችሁ ትደበድቡኛላችሁ። ለምን አልሄድም እኔ? እሺ እዚህ ቤት ውስጥ እየተመላለስክ የምትፈጽመውን ነገር እኔ ምንም እዚህ ቤት ገብቼም አላውቅም። ጭራሽ ገብተህም አታውቅም? እኔ እዚህ ቤት ገብቼ አላውቅም። ካለ ዛሬ ገብተህ አታውቅም እዚህ ቤት ውስጥ? አላውቅም። ይኸው ዛሬ እርዳ ብላችሁኝ ጠራችሁኝ፣ መጣሁ። ምን ያህል እርግጠኛ ነህ? እባክህ እኔ የመጨረሻ እድል ነው እየሰጠሁ ያሉት። ከዚህ በኋላ አልጠይቅህም። እኔ በመቶ እርግጠኛ ነኝ። እዚህ ቤት ገብቼ አላውቅም። እርግጠኛ ነህ? ይሄ ቤት ሁላ እኔ አይቼው አላውቅም። አታውቅም? እስቲ አቀብለኝ ካሜራውን። እንደውም ብታሳየው ይሻላል። በጣም አይናውጣና ደረቅ ሰው ነህ። እሺ ምንድን ነው አንተ ከየት የሚያቀናበርከው? እኔ ምን አውቃለሁ ነው እንዴ? ምንም ላቀናብረው አልችልም። ይኸውልህ ስትገባ ጀምሮ ይኸው ፊትህን ዙም አድርግልሃለሁ እንዴ። ይሄ እኔ አይደለሁም። እኔ የት የሚያቀናበርከው ነው? አሁን ስንት ቴክኖሎጂ ባለበት ዘመን እንዴ እኔ ምን አውቃለሁ? እኔን ወደዛ አድርግ በእናትህ። የትም እንትን ያረከውን ምንድን ነው የምታደርገው እንዴ? አንተ እንዴት አባን ብትመልስለት? እንዴት አባን ብትመልስለት? እናንተ ጉልበተኞች መሆናችሁ ነው። እኔ ብቻውን ነው ብላችሁ ትናገራለህ። ብቻውን ነው ብላችሁ ነው። ምንም ብቻውን ስለሆንክ ምናምን አይደለም ትናገራለህ። ኧረ ተው፣ በጣም እያበዛችሁት ነው። ይኸውልህ ከዚህ በላይ ማንም አይለምንህም። ከዚህ በላይ ማንም አይጠይቅህም። ብቻ አይደለም የሚሰራው ህግ ለኔ የሚሰራው። አንጠልጥዬ አስገብቼ አስማቅቅሃለሁ። አልደጋግምብህ። እኔም ከሳቸዋለሁ። ትከሰናለህ? ናቀጥ ናጥ እኔም ከሳቸዋለሁ። የሚገባው ሰው አረጋጉና አምጡልኝ። አየሽው አይደል? ምን አይነት አይናውጣነት ነው? ቆይ አንቺ ባሰብሽው መንገድ ቢሆን ደግሞ ከዚህ የሚከፋ ነበር። ገባሽ አይደል? ቆይ ቪዲዮን ከማሳየት በላይ ምን አይነት ማስረጃ እንድትሰጠው ፈልጎ ነው? ቆይ ለምንድን ነው የማይናገረው? የማያምንበት በጣም ብዙ የሆነ ፖይንት አለ። አሁን ዘመኑ የቴክኖሎጂ ነው። እኔ አይደለም ብሎ መሸምጠት ይችላል። ተረዳሽኝ አይደል? ስለዚህ ከሱ ያለውን ነገር በሙሉ አሁን እንግዲህ አባላቶቹ በደንብ አረጋግተው ጠብጥበው ለጥልጠው ያመጡታል። ከዛ በኋላ እንጠይቀዋለን። አንቺ ብቻ ተረጋጊ።
ቆይ ሰውዬ ባይናገርስ ምንድነው መጨረሻው? ቆይ እኔ እንደዚህ ሆኜ ልቀር ነው አልገባኝም። ችግር የለውም እንደዚህ ሆነሽ አትቀሪ። ግፋቢል እሱ እንኳን እናሳስረዋለን፣ ጥግ ድረስ ሄደን እናሳስረዋለን። ባይታሰር እንኳን ግፋቢል አንቺ ላይ የሚደርሰው ነገር በሙሉ ይቀንሰልሻል። ለኔ ምናልባት ከዚህ ቤት በጣም እኮ ተከትሎ ሊመጣ ይችላል። ይሄ ሰውዬ ከኔ ጋር ያለበት ችግር ምን እንደሆነ እንኳን በትክክል አላውቅም። ስለዚህ እውነታው በእርግጠኝነት ታውቆ ይሄ ሰውዬ እስር ቤት መግባት አለበት። ለኔ እኮ ማንም እንደሌለኝ አውቆ ነው ገባ። ማንም ነገር ያለው እኔ ባሌ ከታመመ በኋላ ማናቸውም ሊያግዙኝ ፈቃደኛ አይደሉም። ማንም የላትም ብሎ ነው እንደዚህ የሚጫወትብኝ። ጠጋብህ በደንብ ይበርድልሃል። አገብክ ዱላው አነሰ ይጨመረልህ። እኔ በጣም እያበዛችሁት ነው እንዴ? የኑላ ሰዓት የምትደበድቡኝ ምንድነው? ከመደብደብም ልናልፍ እንችላለን ብዬ ቀደም በእርጋታ ነግሬሃለሁ። አንተ ግን ልትሰማም ሊገባም ልትረዳም ፈቃደኛ አልሆንክም። ገባህ አይደለ? አሁን እያንዳንዱን ነገር በድጋሚ አረጋግጬ ያሳያለሁ። ከዛ በኋላ ምላሽን ትሰጣለህ። ገባህ አይደለ? ይኸውልህ ፊትህ አስቁሜ እያስለጠለጥኩኝ አሁንም እንትን ማለት እችላለሁ። ተመልከት፣ የ18 ሰዓት ቪዲዮ ነው። ይኸውልህ እያንዳንዱ አንተ ገብተህ አይደለም። አንተ ሰውዬ ሲጀመር ድጋሚ ልታሳየው አስፈልግም። ምንድነው ከኔ የምትፈልገው? ንገረኝ። ምንድነው ከኔ የምትፈልገው? መልስልኝ፣ ንገረኝ። እባክሽን ተረጋጊ። አንተ ተረጋጊ አትበለኝ፣ አይመለከትም። ንገረኝ። ሰማኛለህ? ንገረኝ። ምን ማለት ነው እየባሽ ነው ማለት? እንዴ ማድረግ የፈጸመው ነገር ሳያንሰው ደግሞ ጭራሽ እየካደ እኮ ነው ያለው። ይገባኛል። እኛ በመናወጣው መንገድ አረጋግተን እናውጣጣለን። ንገረኝ። ለምንድን ነው ቢያንስ እንኳን የማታምነው? ምን ፈልገህ ነው ከኔ? ያዟት። ይኸውልህ እኔን ስደበድብ እንደነበር ቆስጣን የሚያዝ እንጂ አንተ አፈን አትክፈት። ክፍት ተቀመጭ እባክሽን። አሁን እያንዳንዱን ነገር ፊቱን ግልጥልጥ አድርጌ ያለውን ቪዲዮ እያሳየሁኝ የማደርገውን ነገር እኔ አውቃለሁ። ተመልከት። ይኸው ከዚህ በላይ እንግዲህ ይሄ ፊት አይደል? እሺ አሁን እሺ እኔ ልሁን። እሺ ምንድን ነው አሁን? ምን እየደፈርክ እኮ ነው እያሳየሁ ያሉት። እየተጫወትክ መሰለ ወይ ሰው እየረዳ መሰለ? የገዛ ባሏን እንግዲህ ሲያይህ እያስፈራራ። ቆይ አንቺ ይሄን ሁሉ ነገር አንቺ ነሽ ያደረግሽው? ካሜራውን ያስቀመጥሽው አንቺ ነሽ? ጭራሽ እኔን ትጠይቀኛለህ? ምንስ ባደርግ ይመለከታል? እገልሻለሁ። ይኸውልሽ አንቺንም ያንን የተኛውንም ባልሽንም እገላችኋለሁ። እኔ ጭራሽ ትዝታለህ እንዴ? ጭራሽ እመለቃችሁ እንዳይመስልሽ አንቺንም እሱንም ጭራሽ ትዝትብኛለህ። እንዴት ነው የሚያስበው? ኧረ ተው እንዴ! ኧረ ተነዛ ሂድ። አንተ ገና መገረፍ አለ። እባክህን ተረጋጋ ወንድሜ። ብትናገር ይሻላል። ሰቆቃህ፣ ጭንቀትህ፣ ጣርህ ከዚህ የበለጠ ነው የሚሆነው። ገባህ አይደለ? እስከ ጥግ ነው እየገረፍን የምናወጣጣ። በሰላም ብትናገር ብታወራው ይሻላል። እሷን መሳደቡን አቁመህ የእሷን ባል መሳደቡን አቁመህ የምትናገረውን ተናገር። ለምንድን ነው እየገባ እሷን የምትደፍራት በኩለ ሌሊት? በቃ ከሷ ባል ጋር ተጣልተን ነበር። የሆነ የኔ ቢዝነስ ውስጥ ገብቶ ነበር፣ የኔ ስራ ውስጥ ገብቶ ነበር። እሺ እኔ የምሰራው ድለላ ነው ብያለሁ። እኔ የምሰራው ስራ ውስጥ ገብቶ ነበር። ከዛ በቃ የኔን ንብረት ወሰደ። እኔም እንደምታየው ስራ አጥቶንኩኝ። ከዛ በዛ ምክንያት በቃ ምንም ልንግባ። ይሄ ሰውዬ ስለምንድን ነው የሚያወራው? ምንድን ነው የምትዘባርቀው? ማን ነው ያንተን ንብረት የወሰደው? ማክዳ ተረጋግጥ እስቲ። አውራ ተጋጭተናል። እኔ የማውቃቸው ሰዎች ነበሩ። ለነሱ ነገርኳቸውና ይሄው እንደዚህ በበሽታ ምናምን እንዲቀመጥ አስደረኩኝ። ጭራሽ አንተን እንደዚህ ተብትብ ያስተኛው እንዴ? በቃ እኔ ንብረቴን ወሰደ። በዛ ሰዓት ምንም ተናደድኩኝ። በቃ ምንም የታየኝ ነገር የለም። በቃ ያንን ነው ማድረግ ጭንቅላቴ ላይ የመጣው። በቃ የነገሩም ተስተካከለ። እኔም አደረኩት ያንን ነገር። አሁን ግን ታውቀዋል። እሷ ውስጥ እኮ ያንተ ልጅ አለ፣ ያንተ ጽንስ አለ። ይሄስ እንዴት ነው የሚሆነው? ምንድነው የሚደረገው? በቃ ያኔ በስሜት ተገፋፍቼ ነው ይሄን። አንድ ቀን እኮ ብቻ እኮ አይደለም አንተ ይሄን ነገር ስታረግ የነበረው። ሙሉ ወራቱ ቁልፉን ከለመሆኑ ከየት ነው ያመጣው? የበሩን ቁልፍ ከሰራተኛዋን በጉልበት አስፈራረቻት። ሌላ እንድታስቀርጽ አድርጌ ተቀብያት ነው። ይሄ ሰውዬ ስለማን ነው እያወራ ያለው? ሌላ ታሪክ ነው እያወራ ያለው። አንተ ሲጀመር በጣም የሰለጠንክ የተደራጀህ ኃይል። ለመሆኑ ማን ነው አብሮ ያለው የሚያግዘህ? ማንም አያግዘኝም፣ እኔ ብቻዬን ነኝ። እሺ ባለቤቷንስ እንዴት አድርገህ ነው ተብትብ ያስተኛው? ማቃቸው ሰዎች አሉ አልኩ እኮ። ይሄን ከነገርኩ አይበቃህም? ለምንድን ነው የሚበቃኝ? ሙሉ እያንዳንዱን ነገር ትናገራለህ። ምንም በቃ ነገርኩ እኮ፣ ግልጽ አድርጌ ነገርኩ። አልነገርከኝም። ግልጽ አድርገህ አልነገርከኝም። የማውቃቸው ሰዎች እነማን ናቸው? ከየት ነው የመጡት? በቃ ሰሩልኝ፣ እነሱ አስተካከሉልኝ። ቆይ እኔ አንድ ጥያቄ ልጠይቀው ፈልጋለሁ። ቆይ አሁን እያልክ ያለው ነገር ተሳስቼ ነው? ባሌን እንደዚህ ያደረግከው አንተ ነህ? በቃ በቢዝነሱ አልተስማማንም። በቃ አረኩበት። እንዴ አንተ ሰውዬ ጤነኛ አይደለም እንዴ? የፈለገ ነገር
ቢያደርግስ? እንዴት የሰው ልጅ ላይ እንደዚህ አይነት ነገር ይደረጋል? ቆይ በቃ በንብረቴ በቢዝነሴ ነው የመጣው እና እኔ በሱ ምክንያት እንደዚህ አይነት ነገር ውስጥ ገባ እንዴት ዝም ትላለህ? ብዙ ብርና ብዙ ንብረት ወይኔ ጉዴ! ጭራሽ እሱንም እንደዚህ ያደረግከው አንተ ነህ? ማክዳ እባክሽን ይበቃ እንዴ የምትለውን ነገር በቃ መከሱኝ ከሆነ ከሰሱኝ። እዚህ ምንድነው ታስደበድቡኝ ነው እንዴ ጠራችሁኝ? አንተ እንረግጣለን ገና ከዚህም በላይ እናደርጋለን። ወይኔ ጉዴ! ወይኔ ጉዴ! ማክዳ ተቀበል። ወይኔ ጉዴ! እሺ በጣም ታገስኳችሁ። ምን ማን እንደሆነ አታውቁም ማለት ነው። ጭራሽ ከዚህ በላይ እርምጃ ወስዳለሁ። አንተም ቆይ እዚህ በግሩፕ ተሰብስበ ስለመጣ ገባህ አይደል? ከዚህም በላይ ካንተ ጋር እሄዳለሁ። ምንም የምሰማው የምፈራው ነገር የለም። በቃ አንተ ነው አላበዛውም እንዴ? ብዙ ስለሆናችሁ ነው። ብቻ ለብቻ ቆይ ነው። ከዚህም በላይ እንሄዳለን። ሉል ማን እንደሆንኩ አታውቅም። አንተ አፈን ዝጋ። አንተ ምን አገኛለሁ? ቆይ አሁን ምን ተማምነህ ነው አንተ እንደዚህ እያወልክ ያለው? አላወቃችሁ ሽባ አድርገህ እንዳናስቀምጥ አላወቃችሁ እያንዳንድሽ ዱሎ ምንም ባላጠፋሁበት ልደብደብ ምንም ባላጠፋሁበት አትበል። ላረከው ነው። አንቺ ተረጋጊ፣ ተቀመጭ። በቃ ከዚህ በላይ ኃይል እርምጃ የሚያስፈልግ ከሆነ እኛ እየቀጠቀጠን እናወጣዋለን። ገና በንብረቴ በቢዝነሴ ማንም ሰው ሊገባ አልፈልግም። ስለዚህ ስለገባብህ ምንድን ነው ያደረከው? ባሏን ምንድን ነው ያሰራህበት? በቃ አሁን እሱን ቅድም ነግሬያለሁ። ደጋግማ እንትና ምንድን ነው ያሰራህበትን ነገር አልነገርከኝም። ከዚህም በላይ እንደመታ አታርገኝ። በቃ እንዲታመም ነው ያደረኩት። ሌላ ምንም ያደረኩት ነገር የለም። ስለዚህ ሽምድምድ ብሎ አልጋ ላይ ተኛ። ስራውንም ቤቱንም መምራት ሚስቱንም መንከባከብ ተወተኛ። እኔንም እኮ ስራ አስቶኛል እኮ። የፈለገ ስራ ቢበላሽብስ በሌላ ነገር ማስተካከል አችልም ነበር? እንዴት ነው የሰው ልጅ እንደዚህ ማድረግ? አንቺም ደግሞ አትጩሂ። ይኸውልሽ አንቺም ሰራልሻለሁ። እያበዛሽው ነው። እያየ ነው። ልብ በል። እያስፈራራኝ ነው ያለው። ጭራሽ አንተኛን ፊት ሆነ ትስታለህ። እንዴ ምን አይነት ልብ ያበጠ ሰው ነህ? ከዚህም በላይ እንደብድብህ ብዙ ስለሆናችሁ ግሩፕ ስለሆናችሁ ከዚህም በላይ እንደብድብህ ወይ አሁን በዝርዝር ተናገር። ከዛስ በኋላ ቁልፉን ከሰራተኛዋ ከተቀበልክ በኋላ ምንድነው ያደረገው? በቃ ከፍቼ ገባው። ሌላ ምን ሰራው? ከፍቼ ገባው። ለምን ያህል ጊዜ ነው ይሄን ነገር ስታደርግ የነበረው? እሱ አሁን እሱ ጥቅም የለውም። ጥቅም አለው፣ ለኛ ጥቅም አለው። ተናገር። እሱ ምንም ጥቅም የለውም አልኩ እኮ ወንድሜ። መቆጣት አይጠበቅብህም። ከዚህ በላይ ለአንተ ምንም አይነት እድል አልሰጠህም። በመደብደብም አላሳመነህም። ራቁትህን ገርፌ የፈላዋ እየደፈኝ እንድታወራ አደርጋለሁ። ተናገር። በቃ ከሷ ጋር ግንኙነት አድርጌያለሁ። ለምንድን ነው ከሷ ጋር ግንኙነት ማድረግ ያስፈልገው? ባሏን ሽምድምድ አድርገህ ካስቀመጥክ እሷን መንካቱ ለምን አስፈለገ? በቃ አይኑ እያየ ልበቀለው ስለፈለኩ ነው። ታዲያ ጭካኔ! ምን አይነት ጭካኔ ነው አንተ? አልጋ ላይ አስተኝተህ አሳብደህ አሳምመህ ከዛ በኋላ እሱ እንኳን መከላከል በማይችልበት ሰዓት ላይ ከሚስቱ ጋር ግንኙነት ታደርጋለህ። በቃ በእኔ በንብረቴ በቢዝነሴ ማንም ሰው እንዲገባ አልፈልግም። በእኔ በማገኘው በገንዘቤ በስራዬ ማንም ሰው እንዲገባ አልፈልግም። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ሰው ጣልቃ እንዲገባ አልፈልግም። እንደውም አልደረሰብሽም። ከዚህ በላይ ያ ልጅ እኮ ነው ወደ ውስጥ ያደረገው። ይሄን ነገር አውቃለሁ። ምንድነው ማታገኝ? ስላበላሽ ነው ወይስ ስለማትፈጽም ያንን ነገር አታገኝም ብለህ ተንከባከብ። ወይኔ ወይኔ! አዎ እንደ ወንድ ልጅ አዎ በቃ ከሱ ማታገኘው ነገር አይደል? እንደ ወንድ ልጅ አትበል። በጣም የምታሳፍር ሰው ነህ። በጣም ወንድ ልጅንም አትወክልም ማለት ሪል አውሬ ነህ። ማንንም የላትም ብለህ ተጫወትክብኝ አይደል? ነገሩ ባይደረሰብህ እስከምን ያህል ጊዜ ነው ይሄን ነገር ለመቀጠል ያሰብከው? ምንም ነገሩ ባይደረሰብህ ምን አናትበለ እንዴ? ምንም አሁን እንትን ምንም የምትለው ነገር የለም። እንዴት በቃ አሁን እኮ ተደርሶብሃል እኮ ሁሉም ነገር በመረጃም በማስረጃም ተይዞብሃል። ይሄ መረጃ ህግ ፊት እውን ይሁን ህጋዊ ይሁን ምንም የሚታወቅ ነገር እኔ በጣም ብዙ ሰዎች አሉ። ኧረ እባክህ ብዙ ሰዎች አሉ። እሱን እስር ቤት ገብተህ ሲያስወጡ እናያለን። ያንተ ብዙ ሰዎች ተለቃቅመህ ትገባታለህ። እሺ ተለቃቅመህ ትገባታለህ። እዚህ ጋር በመደብደብ ምናምን አይደለም ተሰማኝ። ተለቃቅመህ መቀመቅ ትወርዳለህ። እየሰማኸኝ ነው አይደል? ተማቀቃለህ፣ ትበሰብሳለህ። እስር ቤት አትወጣትም። ተረዳኸኝ? ለመሆኑ ባሏ ላይ መተት አድርገህበት አብዛስተኛው እሷን ምን አድርጋት ግንኙነት ስትፈጽም የማትሰማው የማትለመው? በቃ እሱ ላይ ያረኩበትን እሷ ላይ ማድረግባታለሁ። ግን ያው እሷ ትወጣለች ትገባለች ነው እንጂ ያው ምንም ከሰው ጋር ማትገናኝም ምናምን በቃ እንደነዘዘችን እንድትቀር ነው እንጂ ለማታም ደግሞ በጣም ጭልጥ አርጓት ይዟት እንዲሄድ ነው እንጂ
አሁን እኮ ይሄንን ጉድ እሱ እየሰማ መሆን አለበት አይደል? ወይኔ ጉዴ አልተበቀልኳትም። ለመሆኑ እሱ ላይ ምን ላይ ነው ያስመተትከው? በቃ እንዳይንቀሳቀስ ነው በቃ እግሩ ላይ ነው ያሰራኸው። በጣም የምታሳፍር ሰው ነው። ምንም ይሄን ባለጌ ነው። በቢዝነሴ እኔን ልውል አታውቀኝም። በንብረቴ በቢዝነሴ ማንም ሰው ጣልቃ እንዲገባ ነው አልፈልግም። ምን ማድረግ ያው እሱ እንኳን እኮ ነው እያለቀሰ ነው ሁሉ ነገር እየሰማ ነው። እሺ ምን ላድርገው? ምላሽ እንኳን መስጠት እንኳን አልቻልኩኝም እኮ። ይሄ ሁሉ ጊዜ ምን ያክል ሲሰቃይ እንደነበረ አየህ አይደል? እሺ ቪዲዮ ላይ ለምንድን ነው እሱን የምታስፈራራው? እሷን የማይገባ ነገር እየተበቀልኩት ነው አልኩ እኮ ነገርኩህ። ይኸው እያሳየሁ ነው እኔ ምን እንደማደርግ እኔ ልውል ማን እንደሆንኩኝ እያሳየሁ ነው እኔ ያልኩት። እኔ ምንም ማለት ነው እያስፈራሩት ነው እየነገርኩት ነው የማደርገውን ነገር እያሳየሁት ነው። የምታደርገውን ነገር የምታሳየው ሚስቱን በመድፈር ነው እየተበቀልክ ያለው። በመድፈር አትበለው እና ከሱ የማታገኘውን ነገር እየሰጣት ነገርኩህ እኮ ቅድም ነው። ውድ ቤተሰቦች እንደተመለከታችሁ በጣም ልብ የሚነካ ያልተጠበቀ ነገር ነው እዚህ ቤት ውስጥ የተፈጸመው። እኔ በጣም ስሜታዊ ሆኜ ነበረ። እንግዲህ ማክዳን በተወሰነ እኔ ስሜቴን ገዝቼ እሷን ለማረጋጋት ሞክሬያለሁ። አሁን ላይ ያለውን ነገር ውስጥ ራሱ ገብቼ ባለቤቷን አይቼዋለሁ። በደንብ እንባውን ጠርጌ አጽናንቼ ያለውንም ነገር በደንብ አዋይቼዋለሁ። ማክዳ እንግዲህ የተፈጠረው ነገር አንዴ ተፈጥሯል። እስከዛሬው ነገር በሙሉ ሆኗል። ከዚህ በኋላ ግን አይደገም። እንደተመለከትሽው ፓትሮል ላይ ጭነን ወደ ጣቢያ ወስደናል። ማለት በቃ ከዚህ በኋላ ይሄ ነገር ማስረጃ መሆን ይችላል። ከእስር ቤት መውጣት አይችልም አይደለ? በተአምር መውጣት አይችልም። እሱ እንዳለው በጣም ብዙ እጅ ረጅም ነው፣ በጣም ብዙ ሰዎች አለኝ ብሏል። ግን ይሄንን ነገር እሱ ማድረግ አይችልም። ተረዳሽኝ አይደለ? በእኛ አባላቶች እዛው ከርቸሌ ገብቷል። ከዚህ በኋላ እየተከታተልን ማስፈረድ ያለብን ነገር በሙሉ እናስፈረድበታለን። ቆይ እሺ፣ አሁን ማለት ባሌ ላይ ያደረገበትን ነገር ማለት ማስነሳት አይችልም ወይስ ምንድነው የማደርገው ከዚህ በኋላ? ቆይ እሱ በጸበል ነው ያለውን ነገር በሙሉ እሱ ላይ እንግዲህ ባለቤት ያደረገውን ነገር በሙሉ ተናግሯል። መተትን ያደረገበት በቻልነው አቅም ጸበል ተከታተልን እሱን ለማዳን እንሞክራለን። 3-7 ሁሉም ነገር እንሞክራለን። አታስቢ እሺ። ከዚህ በኋላ በቃ ማድረግ ያለብኝን በሙሉ አደርጋለሁ። ግን ማለት በደንብ ነው ጉዳዩን ተከታትላችሁ እስከመጨረሻው ማድረግ ያለባችሁ ነገር ማድረግ አለባችሁ። ምክንያቱም ይሄ ሰውዬ እጁ በጣም ረጅም ነው፣ በጣም ብዙ ሰዎችን ያውቃልና ምናልባትም በዋስ ሊፈታ ይችላል ወይ በሆነ ነገር ምን ሊያደርግ እንደሚችል ምንም አላውቅምና አደራችሁን እስከመጨረሻው ድረስ እንድትከታተሉ ይፈልጋሉ። ማድረግ ያለብንን የምንችለውን ነገር በሙሉ እናደርጋለን። ከዛ በፊት ግን አንድ ላሳስብሽ የምፈልገው ነገር ይሄን ቤት ለቀሽ ብትወጪ ደስ ይለናል። ምክንያቱም እሱ እንኳን ባይመጣ በሱ ጓደኞች በኩል ሊተናኩላችሁ ስለሚችሉ ከዚህ ቤት ውጪ። ከዚህ ቤት እስክትወጪ ድረስ የበሩን ቁልፍ ቀይሪ። ማትሽ ከሆነ ችግር የለውም። እኔ አሁን ቀይሬልሽ እሄዳለሁ። ምንም ነገር አታስቢ። ኧረ እኔ ሲጀመር እዚህ ቤት የመቆየት አላማውም የለኝም። መውጣት ነው የምፈልገው። ሲጀመር እናንተ ካሜራውን ካስቀመጣችሁ ቀን ጀምሮ ለመውጣት እያሰብኩኝ ነበረ። ይሄን ነገር እስከምጨርሱ እየጠበቅኩ ነው ያለሁትና በቃ መውጣት እችላለሁኝ ከዚህ በኋላ። እንግዲህ ሙሉ ነገሩን እኛ ማገዝ ባለብን እናግዛችኋለን። ቤትም እስኪገኝ ድረስ እኛ ጋር መቆየት ትችላላችሁ። ምንም ነገር እንዳታስቡ። ያው እንግዲህ ውድ ቤተሰቦቼ የመጣንበት አላማ በሙሉ በጣም ደስ በሚል ሁኔታ ተጠናቋል። እንግዲህ የተፈጸመውን ነገር እኛ ሳንመጣ በፊት ያለውን ነገር ማስቆም ስለማንችል ያው የተፈጠረው ነገር አንዴ እሷ ላይ ተፈጥሯል። እንደምታውቁት ወደ ውስጥ ያለውንም ጽንስ በዚህ ሁኔታ ውስጥ መነጋገር ስለማንችል እንግዲህ ቀኖችን ወስደን ከጠበቆች ከዶክተሮች ጋር ከሁሉም ጋር ተማክረን ማድረግ ያለብን ነገር በሙሉ እናደርጋለን። ፕሮግራማችን የተከታተላችሁትን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው።